ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምሩግናን። ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 4 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ለክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ እያልን መልካም ምኞታችንን እናስቀድመን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የፋኖ ሌሊት ኦፕሬሽን ስኬት፣ የፖለቲካ እስረኞቹና ትንሣኤ፣ በሃይማኖት ሽፋን ፖለቲካዊ ቅስቀሳ፣ ኢኮኖሚያዊ ቀውሱና የአገዛዙ ጫና፣ ኢትዮጵያ ጉዳይ በአሜሪካ፣ የግሪኩ ቤተ ክርስቲያን የኢትዮጵያን ውዝግብ፣ የተዘረፈው ምርጫ ካርድ፣ የድርድሩ መክሸፍና አዲስ ውጥረት፣ አሜሪካና ኢራን የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የቴዎድሮስ ዕዝ 206ኛ ኮር አዳኝ ቡድን ከሌሊቱ 5 ሰዓት ተኩል በደብረ ማርቆስ ከተማ በፈጸመው የቦምብ ጥቃት 24 የአድማ ብተና አባላትን ከነሙሉ አመራራቸው መደምሰሱን አስታወቀ። የአገዛዙ ወታደሮች በትንሣኤ በዓል ከነትጥቃቸው ፋኖን ተቀላቀሉ። ምኒልክ ዕዝ ሬሽን ለመቀባበል በሄዱ ላይ የወሰደውን ወታደራዊ ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ዛሬ ሚያዝያ 4 ቀን 2018 ይፋ እንዳደረገው የቴዎድሮስ ዕዝ 206ኛ ኮር አዳኝ ቡድን ከሌሊቱ 5 ሰዓት ተኩል በደብረ ማርቆስ ከተማ በፈጸመው ድንገተኛ የቦምብ ጥቃት 25 ባንዳ የአድማ ብተና አባላትን ከነሙሉ አመራራቸው መደምሰሱን አስታወቀ። ደብረ ማርቆስ ከተማ ከሌሊቱ 5 ሰዓት ከጎዛምን ፖሊስ ጣቢያ አካባቢ ተነስቶ ወደ ጎተራ እየተንቀሳቀሰ በነበረው ሰሌዳ ቁጥር 56721 3 አይሱዚ የጭነት ማመላለሻ ተሽከርካሪ ላይ በነበሩ ያገዛዙ ስልጣን አስጠባቂ 32ኛ ዙር ተመራቂ ባንዳ አድማ ብተናዎች ላይ ቴዎድሮስ ዕዝ 206ኛ ኮር አዳኝ ቡድን በፈጸመው ድንገተኛ የቦምብ ጥቃት 24 ወዲያው ሲደመሰሱ 3 የአድማ ብተና አባላት ከባድ የመቁሰል አደጋ እንደደረሰባቸው አስታውቋል። ጥቃቱ ሸበል ሆቴል አቅራቢያ የተፈጸመ ሲሆን ጠላት ሲጠቀምበት የነበረው ተሽከርካሪ ወድሞ አመራሮቹም አብረው መደምሰሳቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ ምኒልክ ዕዝ ሬሽን ለመቀባበል በተንቀሳቀሱ ላይ በወሰደው ተጨማሪ እርምጃ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምዕራብ አማራ ቀጠና ቴዎድሮስ ዕዝ ይፋ እንዳደረገው በፋሲካ በዓል 5 ያገዛዙ ስልጣን አስጠባቂ ወታደሮች ስናይፐርና ዘመናዊ መሳሪያዎችን በመያዝ በበዓሉ ቀን ፋኖን መቀላቀላቸውን ይፋ አድርገዋል። በአገዛዙ ስልጣን አስጠባቂ ሰራዊቱ ሲያገለግሉ የነበሩት እነዚሁ ወታደሮች ከፍላጎታቸው ውጭ በግዳጅ እየታፈሱ ለውትድርና የተማገዱና አገዛዙ ስልጣኑን ለማስቀጠል የድሃ ልጅ እየገ ጦርነቱን ለማራዘም ያለውን ፍላጎት በመረዳት ከነትጥቃቸው ፋኖን ከተቀላቀሉ በኋላ በሰጡት መረጃ ማስታወቃቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ለትንሣኤ በዓል እንኳን አደረሳችሁ በማለት ጦርነቱን በመቃወም ከነመሳሪያቸው ፋኖን የተቀላቀሉት ወታደሮች ከአብይ አገዛዝ ስልጣን አስጠባቂ 304ኛ ኮር 79ኛ ክፍለ ጦር 2ኛ ሬጅመንት የመጡ መሆናቸው ታውቋል። ወታደሮቹ ይዘውት ከመጡት ትጥቅ መካከል ስናይፐር፣ ጥቁር ክላሽ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 5ኛ ኮር 55ኛ ክፍለ ጦር የቢትወደድ አያሌው መኮንን ሻለቃን በሰላም የተቀላቀሉ ሲሆን ከእነዚሁ መካከል ሬድዋን መዜን ከጅማ፣ አብዲ ሁሴን ከሐረር፣ ፉአድ ዛኪር ከስልጤ፣ ሌንጮ ዲማ ከኦሮሚያ ክልል፣ መሐመድ አብዲሳ ከሶማሌ ክልል መሆናቸውን ቴዎድሮስ ዕዝ 105ኛ ኮር ይፋ ባደረገው በዚሁ መረጃ አስታውቋል። ፋኖ በተደጋጋሚ አገዛዙ እያፈሰ ለጦርነት የሚማግዳቸው ሕይወታቸው እንዲያተርፉና ያወጣውን የምህረት አዋጅ በመቀበል ለፋኖ እጃቸውን በመስጠት ወደ ቤተሰቦቻቸው በሰላም እንዲሄዱ ተደጋጋሚ ጥሪ ሲያቀርብ መቆየቱ አይዘነጋም። ይህ በእንዲህ እንዳለ የፋሽቱ ብልጽግና ስልጣን አስጠባቂ ሰራዊት ብሬን ተኳሹን ጨምሮ 18 የጠላት ኃይል መደምሰሱና ከ25 በላይ ማቁሰሉን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ዛሬ ሚያዝያ 4 ቀን 2018 ይፋ ባደረገው መረጃ አስታውቋል። ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው ነብሮ ተወርዋሪ ኮማንዶ በአዲሱ ስያሜው 16ኛ ክፍለ ጦርና እሸት ክፍለ ጦር ወይም 19ኛ ክፍለ ጦር የተውጣጡ በቁጥር አነስተኛ ፋኖች የብልጽግና ስልጣን አስጠባቂ ሰራዊት አይቀጡ ቅጣት ቀጥተው ድል መቀዳጀታቸውን ዛሬ ሚያዝያ 4 ቀን 2018 ባወጣው በዚሁ መረጃ ገልጿል። ሚያዝያ 3 ቀን 2018 ከረፋዱ 4 ሰዓት ላይ መነሻውን ከላሊበላ ከተማ ማድረግ ወደ ጋሸና ከተማ ሬሽን ለማስተላለፍ የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ላይ ባላሰበውና ባልጠበቀ ሁኔታ ከዋባይ ዳቦ ከተማና ከድብኮ ቆቦ በተደረገ የደፈጣ ጥቃት ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በዚያው ውጊያ 18 የጠላት ኃይል ሲደመሰስ ከ25 በላይ ቁስለኛ ማድረጉን
ከላሊበላ ከተማ በተጨማሪ 3 ተሽከርካሪ ኃይል በመጨመርና ሽፋን እንዲሰጡ በማድረግ የተረፈው ኃይል ራሱን በማውጣት ያላሰበውን ኪሳራ አስተናግዶ ጠላት ፈርጥጦ ተመልሶ ላሊበላ ከተማ መግባቱን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ አሳምነው ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ መምህር ቢሆነኝ ቢበይን መግለጹን ምኒልክ ዕዝ ዛሬ ሚያዝያ 4 ቀን 2018 ይፋ ባደረገው በዚሁ መረጃ ጠቅሷል። ከጎረቤት ሀገራት ተሰደው በኢትዮጵያ ውስጥ ለሚኖሩ ስደተኞች በዚህ ዓመት መሰረታዊ አቅርቦት ማሟያ የሚሆን ከ578 ሚሊዮን የአሜሪካን ዶላር በላይ እንደሚያስፈልገው የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር አስታወቀ። የመንግስታቱ የስደተኞች ኮሚሽነር በኢትዮጵያ እንደ ፈረንጆቹ አቆጣጠር በዚህ ዓመት ማለትም በ2026 ለሚኖረው ምላሽ ዓመታዊ ፍላጎትና እቅዱን ሰሞኑን ይፋ ያደረገም ሲሆን ኮሚሽነሩና የኢትዮጵያ ከስደት ተመላሾች አገልግሎት ከሌሎችም 38 ተቋማት ጋር በመሆን ለሚያከናውኑት አገልግሎት በኢትዮጵያ ለሚኖሩ ስደተኞች ከ578 ሚሊዮን የአሜሪካን ዶላር በላይ ያስፈልጋቸዋልም ብለዋል። የመንግስታቱ ድርጅት ባወጣው መረጃ በኢትዮጵያ ውስጥ ባለፈው ዓመት 1,124,246 የነበረው የስደተኞች ቁጥር በዚህ ዓመት 1,213,318 መድረሱንና ከስደት ተመላሾች ቁጥርም እንደዚሁ ከነበረበት 21394 በዚህ ዓመት ወደ 29116 ማሻቀቡን ገልጿል። ኢትዮጵያ ውስጥ በጋምቤላ ክልል ከ491 ሺህ በላይ፣ በማልካዴዲም ከ243 ሺህ በላይ፣ በአሶሳም ከ100 ሺህ በላይ፣ በጅጅጋም ከ123 ሺህ በላይ፣ በአዲስ አበባም ከ65 ሺህ በላይ እንደዚሁም በርካታ ስደተኞች በሌሎችም የኢትዮጵያ ክፍሎች እንደሚገኙ የገለጸ ሲሆን የደቡብ ሱዳን፣ የሶማሊያ፣ የኤርትራ፣ የሱዳን፣ የየመንና የኬንያ እንደ ቅደም ተከተላቸው በኢትዮጵያ የሚገኙ ስደተኞች ቁጥር መሆኑን ገልጿል። የእቅድ ፍላጎቱን እንደሚያሳየው በፈረንጆቹ አቆጣጠር በዚህ ዓመት የደቡብ ሱዳን 521 ሺህ፣ የሶማሊያ 391 ሺህ፣ የኤርትራ 184 ሺህ፣ የሱዳን 106 ሺህ ተፈናቃዮች ወይም ስደተኞች ቁጥር መያዛቸውን የመንግስታቱ ድርጅትም ገልጿል። ይህ ለ2026 ያስፈልጋል የተባለው የገንዘብ ድጋፍም መሰረታዊ ለሚባሉ አገልግሎቶችና የአቅም ግንባታ ተግባር እንደሚውል የመንግስታቱ ድርጅትም አስታውቋል። እነዚህ ከላይ የተጠቀሱ ስደተኞችን ተቀብለው ያስተናገዱ የሚገኙት አካባቢዎች የምግብ ዋስትና፣ የንጹህ ውሃ አቅርቦትም ችግር፣ የተመጣጠነ ምግብ እጥረት፣ የጤና አገልግሎት አለመሟላት እንደዚሁም ለአየር ንብረት ለውጥ አደጋዎች መጋለጣቸውን የመንግስታቱ ድርጅት ሪፖርትም ይገልጻል። ትብብር ለኢትዮጵያ አንድነት አመራሮች በቅሊንጦና በቃሊቲ በመገኘት የህሊናና የፖለቲካ እስረኞችን ጎብኝተዋል። ያለምንም ቅድመ ሁኔታ እንዲፈቱ ጠይቀዋል። የጋዜጠኛ ገነት አስማማው የጤንነት ሁኔታ ለመሻሻሉና የምክር ቤት አባሉ አቶ ዮሐንስ ቧያለውና ዶክተር ካሳ ተሻገርም የጤና እክል እንደገጠማቸው ገልጸዋል። የአፓና እናት ፓርቲ ጭምር የተካተቱበት ትብብር ለኢትዮጵያ አንድነት ዛሬ የትንሣኤ በዓልን ምክንያት በማድረግ ሚያዝያ 4 ቀን 2018 ዓ.ም በቅሊንጦና ቃሊቲ የሚገኙ የፖለቲካና የህሊና እስረኞችን አመራሮቹ መጎብኘታቸውን አስታውቋል። ቅሊንጦ በሚገኘው እስር ቤት ያለመከሰስ መብታቸው ሳይነሳ በግፍ እስር ላይ ከሚገኙት መካከል የምክር ቤት አባሉ አቶ ክርስቲያን ታደለና ሌሎችን በሚገኙበት ጠዋት ለጥየቃ ሄደው እንዳገኟቸው የገለጹት የትብብሩ አመራሮች ሌላው የምክር ቤት አባል አቶ ዮሐንስ ባለውና ዶክተር ካሳ ተሻገርን ጨምሮ የጤና እክል ገጥሟቸው የነበሩ እስረኞችን መጠየቃቸውን አስታውቋል። በቅሊንጦ 15 የሚጠጉ የፖለቲካ እስረኞች ጋር ባሉን ማክበራቸውን የገለጹት የትብብሩ አመራሮች የበርካቶቹ መንፈስ ጠንካራና ለህዝብ ህልውና የሚከፈል ዋጋ አድርገው እንደሚቆጥሩት መታዘባቸውን፣ በአንጻሩ የጤናቸው ሁኔታ ከፍተኛ ክትትል እንደሚያስፈልገው መገንዘባቸውን ጭምር ገልጸዋል። ከሰዓት በኋላ መምህርትና ጋዜጠኛ መስከረም አበራና ጋዜጠኛ ገነት አስማማው በሚገኙበት ቃሊቲ የፖለቲካ እስረኞችን በርከት ያሉ የትብብሩ አመራሮች ተገኝተው በዓሉን አብረዋቸው እንዳሳለፉ ሁለቱ እንስቶች መንፈስ ጠንካራነታቸው የሚያስተምር ነው በማለት ትብብሩ ባወጣው መረጃ አስታውቋል። ሆኖም ጋዜጠኛ ገነት አስማማው የጤናዋ ሁኔታ አሁንም ብዙ አለመሻሻሉን የጠቀሰው ትብብሩ የመስከረም ህጻናት ልጆችም ትምህርት ቤት አንሄድም ከእናታችን ጋር ውሰዱን የሚለውን ሁኔታ በከፍተኛ ሁኔታ ጫና እንዳሳደረባቸውና ለደም ግፊትና ተያያዥ የጤና እክሎች እንዳጋለጣት መታዘባቸውንም ጭምር ገልጸዋል።
አስታውቋል። ትብብር ለኢትዮጵያ አንድነት የእስረኞች ሁኔታ ከምርጫው ጋር የማይነጣጠል አድርጎ የሚወስደው መሆኑን አስታውሶ መንግስት መያዣ ከማድረግ ወጥቶና ፖለቲካዊ መፍትሄ ሰጥቶ ቢያንስ ውጣ ውረድ የሌለበትና የሌላ ወገን ፈቃድ የማያሽትባቸውን በእጁ የሚገኙ እስረኞችን ሰላም ትንሹ ግዴታውን በተግባር እንዲወጣ በአጽንኦት እንጠይቃለን በማለት ትብብር ለኢትዮጵያ አንድነት ዛሬ ሚያዝያ 4 ቀን 2018 የትንሣኤ በዓልን አስታኮ የጎበኛቸውን የፖለቲካ እስረኞች ዋቢ በማድረግ ጥሪ አቅርበዋል። ትብብሩ በፎቶግራፍ አስደግፎ ካወጣው መረጃ በአማራ ማንነታቸው ሳቢያ ከታሰሩት የህሊናና የፖለቲካ እስረኞች በተጨማሪ በፖለቲካ አቋማቸው አብይ አህመድ አማራ ህዝብን ለማጥፋት ፍላጎት እንዳለው ጭምር ቃል በቃል የነገራቸውን ዋቢ በማድረግ ምስክርነት የሰጡትና ለዳግም እስር የተዳረጉት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ጭምር ተካተው አስተውለናል። የጠቅላይ ሚኒስትር አብይ አህመድ አገዛዝ የፖለቲካና ህሊና እስረኞችን በማሰር እየፈጸመ ካለው ግፍ በተጨማሪ በአገር ቤት ስልጣኑን ለማስቀጠል በአማራ ህዝብ ላይ የከፈተው ጦርነትና በኦሮሚያ ክልልም እየተካሄደ ያለው ያልተቋረጠ ጦርነትን ምክንያት ማድረግ በቁጥጥሩ ስር ባለ ምርጫ ቦርድ አማካኝነት ሀገራዊ ምርጫ ሊያደርግ አይችልም የሚሉ ተቃውሞዎች ዛሬም ጠንክረው የተደመጡ ቢሆንም የጠቅላይ ሚኒስትሩ አገዛዝ በምርጫ ስም ራሱን መልሶ ለመቀባት የሚያደርገውን እንቅስቃሴ ተከትሎ እስካልተገደደ ድረስ የፖለቲካ እስረኞችንም ሆነ ጦርነቱን ሊያቆም እንደማይችል በተግባር ማስመስከሩት በተደጋጋሚ ሲጠቀስ ቆይተዋል። ጋዜጠኛ ገነት አስማማው የኩላሊት ችግር ህመም ገጥሟት በቂ ሕክምናና ክትትል እያገኘች ያለመሆኑ ሲጠቀስ የቆየ ሲሆን በቅሊንጦ ማረሚያ ቤት የሚገኙት እነ አቶ ክርስቲያን ታደለም በተለያዩ ጊዜያት በእስር ቤቱ አስተዳደር የሚደርስባቸውን በደልና ለህይወታቸው ጭምር አስጊ የሆነውን ሁኔታ በተደጋጋሚ ለፍርድ ቤት አቤት ሲሉ የቆዩ ሲሆን ሕክምና ለማግኘትም የሚደረግባቸውን ጫናና ተጽዕኖ በተደጋጋሚ በችሎት ሲያስረዱ መቆየታቸው አይዘነጋም። ጌታ ኢየሱስ ክርስቶስ ከተሰቀለ በኋላም ተገንዞ የተቀበረበትም እንደሆነ የሚታመነው ጨርቅም ጣሊያን ውስጥ የሚገኝ ሲሆን በጣሊያን የሚገኙ ተመራማሪዎችም የመገነዘም ጨርቁ ጌታ ኢየሱስ ክርስቶስ በኖረበት ዘመን የተሰራ እንደሆነ በትክክል አረጋግጠናል ብለዋል። ከ2 ዓመታት በፊት የታተመው ጥናታቸውን መገነዝ ጨርቁ በመካከለኛው ዘመን የተሰራና ሐሰተኛ ነው የሚለውን እሳቤ የሚሞግት ሲሆን የተመራማሪዎቹ ጽሑፍ በከፍተኛ ሁኔታ በበይነ መረቦችም የተጋራ እንደሆነም ታውቋል። የእንግሊዝ የአሜሪካና የአየርላንድ መገናኛ ብዙሃን ከፍተኛ ሽፋን የሰጡት ሲሆን በዓለማችን ላይ የሚገኙ የክርስትና እምነት ተከታዮችም በጣሊያን የሚገኘው የጌታ የኢየሱስ ክርስቶስ መገነዘም ጨርቅ ቅዱስ ሽርዶል በመባል የሚታወቀው ኢየሱስ ክርስቶስን ተገንዞ የተቀበረበት እንደሆነም ያምናሉ። ይህን ከተልባ እግር ፈትል የተሰራው የጌታ የኢየሱስ ክርስቶስ መገነዝ ጨርቅ በዓለም ላይ በቅርበትም ከተጠኑም ታሪካዊ ቅርሶችም አንዱ ሲሆን የኢየሱስ ክርስቶስ መገነዘ ጨርቅ 4.42 ሜትር ርዝማኔ እንደዚሁም 1.21 ሜትር ስፋት ያለው የተልባ እግር ጨርቅ እንደሆነም ታምኗል። ጨርቁም በደም የቀለመ ከኋላውም ከፊቱም አይኑ ሰርጉድ ያለ የሰው አካል ምስል በደብዛዛው መልኩ የታተመበትም ሲሆን አብዛኞቹ የክርስትና እምነት ተከታዮች በጨርቁ ላይ በተአምራዊ ሁኔታ የታተመው የጌታ የኢየሱስ ክርስቶስ ገጽታና አካል እንደሆነ ያምናሉ። ከዚህም በተጨማሪ የጌታ የኢየሱስ ክርስቶስ በስቅለቱ ወቅት የደረሰበትን ቁስለቶችም በተመሳይ መልኩ በዚህ መገነዝም ጨርቅ ላይ ያረፉትም ከዚሁ ጋር ተመሳይ መሆናቸውን የቤተ ክርስቲያን ሊቃውንትም ያስረዳሉ። ጌታ ኢየሱስ ክርስቶስ ከመሰቀሉ በፊት በሮማ ወታደሮች የብረት ቁርጥራጮችና የሾሉ አጥንቶች ባሉበትም ጅራፍ በተደጋጋሚ ተገርፏል። በዚህም ጨርቅ ላይ በጀርባው ላይ ያረፉት የግርፋት ምልክቶች መስቀሉን የተሸከመበት የሰውነትም መበለዝ እንደዚሁም በጭንቅላቱ ላይ ያጠለቁለትም የእሾክም አክሊል ያደረሰው መድማትና መቁሰልን እንደሚታዩም ያስረዳሉ። መጽሐፍ ቅዱስ ኢየሱስ ክርስቶስም ከመስቀሉ አውርዶ በጨርቅ ጠቅልሎ ገንዞ የቀበረው የአርማቴዎስም ዮሴፍ እንደሆነም ይገልጻል። ይህም መገነዘ ጨርቅ ለመጀመሪያ ጊዜ ይፋ የሆነው በፈረንጆቹ አቆጣጠር በ1350ዎቹ ሲሆን ጄፍሪ ዲ ቻኒያ የተባለ የጦር አበጋዝ በፈረንሳይ ምስራቃዊ ክፍል ለምትገኝ ሌሪ ለተባለች ቤተክርስቲያን ኃላፊ በሰጠበት ወቅት መሆኑን የታሪክ መዛግብትም ይገልጻሉ። የጌታ ኢየሱስ ክርስቶስ በዓለ ትንሣኤን ለምታከብሩ በዓለም ላይ ለምትገኙ ክርስቲያን ወገኖችም በዓሉ የሰላም፣ የጤና፣ የመረዳዳት፣ የፍቅር እንዲሆንላችሁ የዝግጅት ክፍላችን ዳግም ልባዊ ምኞቱን ይገልጻል።
የጠቅላይ ሚኒስትሩ ባለቤት ጭምር በተገኙበት መጪው ምርጫ በሰላም እንዲጠናቀቅ በሚል በአዲስ አበባ ስታዲየም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ያዘጋጀው ጸሎት ተካሄደ። ቀዳማዊቷ እመቤት ባለቤታቸው ንጹሐንን እየጨፈጨፉ በርካታ የሕሊናና የፖለቲካ እስረኞችን አስረው በምርጫ ራሳቸውን ለመቀባት የሚያደርጉት እንቅስቃሴ በፊት ሰላም አይቀድምም የሚል አስተያየት ተከትሎ ቀርቦባቸዋል። በሃይማኖት ሽፋን የአገዛዙን ፖለቲካ ለማሻሻጥ የሚሞክሩ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት አመራሮች ግልጽ ወገንተኝነት ማሳየታቸው በወቀሳ ተነስቷል። በኢትዮጵያ ውስጥ የእርስ በርስ ጦርነት በተስፋፋበት በርካታ የሕሊናና የፖለቲካ እስረኞች በእስር ላይ በሚገኙበትና አገሪቱ ሳትረጋጋ ነፃና ገለልተኛ ምርጫ ማድረግ አይቻልም፣ ከምርጫው በፊት የሽግግር መንግስት ይቀድማል ከሚሉ ጥሪዎች ጨምሮ ጦርነት እንዲቆምና ሰላም እንዲወርድ ተደጋጋሚ ጥሪ የሚቀርብ ቢሆንም መጪው ምርጫ ሰላም ይሁንልን ያለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ዛሬ በአዲስ አበባ ስታዲየም ባዘጋጀ የጸሎት ስነስርዓት ላይ የጠቅላይ ሚኒስትር አብይ አህመድ ባለቤት ቀዳማዊት እመቤት ዝናሽ ታያቸው በስፍራው ተገኝተው ማምለካቸውም ተገልጿል። በአማራ ሕዝብ ላይ የከፈቱትን ቀጥተኛ ጦርነት ተከትሎ ሕፃናትና ሴቶች ሳይቀር እየተጨፈጨፉ በድሮና በከባድ መሳሪያ ጤና ጣቢያ ለመውለድ የገቡ እናቶች ጭምር እየነደዱ ባለበት ለይስሙላ ሰላም የሚሉት ጠቅላይ ሚኒስትሩ አገሪቱን ዛሬም በጦርነት እያነደዱ ስልጣናቸውን በኃይል ለማስቀጠል እየወሰዱት ያለው እርምጃ አካል የሆነው የይስሙላ ምርጫን ሰላም ያድርግልን ብሎ በአደባባይ ጸሎት ማዘጋጀት ያገዛዙን የግፍ እርምጃ አይቶ እንዳላየ ከመሆን አልፎ ግልጽ ወገንተኝነት ነው የሚሉ ወቀሳዎችም አስከትሎ አቅርበዋል። እንደ ሃይማኖት አባት በአገሪቱ ላይ ሰላም ይስፈን፣ ከምርጫ በፊት ጦርነት ይቁም የሚሉ ጥሪዎች የሚጠበቅ ቢሆንም የኢትዮጵያ ወንጌላውያን አብያተ ክርስቲያናት አብይ የወንጌል አማኝ ናቸው፣ ጊዜው የኛ ነው በሚል በተደጋጋሚ ፖለቲካዊ ግንና በማሳየት ዜጎች በማንነታቸውና በሃይማኖታቸው ሳቢያ ጥቃት ሲደርስባቸው ጭምር ድምፃቸውን አለማሰማታቸው በተደጋጋሚ ወቀሳ ሲቀርብ የቆየ ሲሆን ከዚህ ይልቅ ግለሰቦች ስማችንን አጠፉ ብሎ እስከ መክሰስና እስከ መገዳደር የሚደርሱበት ሁኔታ በህዝብ ላይ የደረሰ ያለውን እልቂት አይቶ እንዳላየ ከመሆን አልፎ ለአገዛዙ ያላቸውን ታማኝነት ለመግለጽ ምርጫ በሌለበትና አገዛዙ ራሱን አስቀድሞ በመረጠበት ሁኔታ መጪው ምርጫ ሰላም እንዲሆን በሚል የጸሎት ስነ ስርዓት ማድረግ አገዛዙን በጀመርከው የጦርነት አጀንዳ ግፋበት፣ የጀመርከው የስሙላ ምርጫ ይሳካልህ ከማለት አይተናነስም፣ ይህንን ሆኖ በአደባባይ ያደረጉት የሚል ወቀሳ አስከትለዋል። ቀዳማዊት እመቤት ዝናሽ ታያቸውም በስፍራው ላይ ተገኝተው እንደ ወንጌል አማኝነታቸው በመዘመርና አምልኮታቸውን በመግለጽ ዝግጅቱ በአገዛዙ ባለስልጣናት ጭምር እውቅና የተሰጠውና ድጋፍ ያለው መሆኑን በግልጽ ያሳያል የሚሉ ወቀሳዎች ተከትሎ የቀረበ ሲሆን ቀዳማዊቷ እመቤት ባለቤታቸው በአገሪቱ እየፈጸሙት ባለው የጦር ወንጀልና የዘር ማጥፋት እርምጃ በዓለም አቀፍ ፍርድ ቤት ጭምር መጠየቅ እንዳለባቸው ተደጋጋሚ ወቀሳ የሚቀርብ ቢሆንም እሳቸውም ዝምታ መምረጣቸው ከዚህ አልፎ ከዚህ ቀደም ጎንደር ላይ ዳቦ ቤት አሰርተናል በሚል ሽፋን ዳቦ ብሉ ሌላ ነገር አያስፈልጋችሁም ብሎ እስከ መናገር የደረሱበት እርምጃ የፖለቲካ ተሳትፏቸውም ከጀርባ ብቻ ሳይሆን በአደባባይ ጭምር እየታየ መጥቷል። በሃይማኖት ሽፋን ስልጣናቸውን ለማስቀጠል እያደረጉት ያለው እንቅስቃሴ በተለይም የወንጌል እምነትን ሽፋን በማድረግ የብልጽግናው አገዛዝ እየወሰዳቸው ያሉ እርምጃዎች ማሳያ ነው የሚሉ ወቀሳዎችም ተከትለው ቀርበዋል። በኢትዮጵያ ሃይማኖት አባቶች ጠንካራ አቋም ባለመውሰድ ከተለያዩ የእምነት ተቋማት በአገር ውስጥ ያለው የእርስ በርስ ጦርነት እንዲቆም ግልጽ ተቃውሞ በአገዛዙ ላይ ባለማቅረባቸው በተደጋጋሚ ሲተቹ መቆየታቸው አይዘነጋም። በአዲስ አበባ አገዛዙ ተራ የፖለቲካ ትርፍ ለማግኘት ስጋ በ650 ብር ኪሎን እንድትገዙ ለበዓል በ100 ሺህ የሚቆጠሩ ሰንጋዎች አስገብተናል የሚል ሐሰተኛ መረጃ የሰጠ ቢሆንም ነጋዴዎች ይህ አዋጣንም በማለት የስጋ ቤቶቻቸውን እስከ መዝጋት መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። አገዛዙ በአገሪቱ ኢኮኖሚ ላይ የፈጠረውን ችግር ወደ ጎን በማድረግ ችግሩን የነጋዴዎች ለማስመሰል የሚያደርገው ሙከራ ተጠናክሮ የቀጠለ ሲሆን በዓሉን ምክንያት በማድረግ የኑሮ ውድነት የለም፣ ሸቀጦች በበቂ ገብተዋል በማለት የነዳጅ እጥረትና መወደዱን ተከትሎ የእርድ እንስሳትም ሆነ ለበዓሉ የሚያስፈልጉ ግብዓቶች በከፍተኛ ደረጃ ዋጋ በጨመረበት 1 ኪሎ ስጋ በ650 ብር ታገኛላችሁ በማለት የፖለቲካ አጀንዳቸውን ለማስፈጸም በመገናኛ ብዙሃን መግለጫ ከሰጡ በኋላ በርካታ ስጋ ቤቶች ለመንግስት ግብር እየከፈልን ባልገዛንበት አንሸጥም በማለት ቤታቸውን እስከ መዝጋት መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። በተለያዩ ወረዳዎች የወረዳ አመራሮች ነዋሪዎች ከ650 ብር በላይ ስጋ እንዳትገዙ በኪሎ 650 ብር ነው የሚሸጠው፣ ይህንን ወስነናል በማለት አስቀድመው ቅስቀሳ ሲያደርጉ የነበረው ሲሆን በየወረዳዎቹ ከሚገኙ ስጋ ቤቶች መካከል
በግዳጅ 650 ብር አንሸጥም ያሉ ስጋ ቤቶቻቸውን እስከ መዝጋት መድረሳቸው ታውቋል። ለአብነትም በተለይም በአዲስ አበባ ከተማ ወረዳ 2 ለነዋሪዎቹ 650 ብር በወረዳ ውስጥ የሚገኙ ስጋ ቤቶች ስጋ ይሸጣሉ በማለት አስቀድሞ መረጃ ያሰራጨ ቢሆንም ስጋ ቤቶችን ተከራይተው ሲሰሩ የነበሩ ስጋ አቅራቢዎች ዋጋውን በ650 ብር መሸጥ አያዋጣንም ብለው የኪራይ ውል ይቋረጥልን በማለታቸው ለፋሲካ በዓል ስጋ አቅርቦት ስለሌለ ሌላ አማራጭ እንድትጠቀሙ እናስታውቃለን በማለት ወረዳው በስሩ የሚገኙ ያከራያቸውን ስጋ ቤቶች መዘጋታቸውን አስታውቆ ማስታወቂያ እስከ መለጠፍ ደርሰዋል። የመካከለኛው ምስራቅ የአሜሪካ እስራኤልና ኢራን ጦርነትን ተከትሎ የነዳጅ እጥረት ወደ ኢትዮጵያ መግባት ያለበት ነዳጅ በጊዜ አለመግባቱና በቂ የነዳጅ ክምችት አስቀድሞ አለመኖሩ ከአካባቢው ሀገራት ጭምር በኢትዮጵያ ከፍተኛ የነዳጅ እጥረት መከሰቱ ሰፊ መነጋገሪያ የሆነ ሲሆን ያለውንም ነዳጅ በአግባቡ እንዳይሰራጭ በማድረግ ባለስልጣናት በሙስና በጥቁር ገበያ መሸጥ ዛሬም ድረስ እንዳልቆመ በተለያዩ አካባቢዎች የጸጥታ ተቋማት የባለስልጣን ተሽከርካሪዎች ህገወጥ ነዳጅ ለማዘዋወር ጥቅም ላይ እንደሚውሉና ሰሞኑን በወላይታ ዞን ከነዳጅ ማደያ ነዳጅ እየቀዳ በተደጋጋሚ በህገወጥ መንገድ ሲያራግፍና ለጥቁር ገበያ አሳልፎ ሲሰጥ የነበረ የፖሊስ ረዳት ኢንስፔክተር በቁጥጥር ስር መዋሉ፣ በሌሎች አካባቢዎች ተመሳሳይ እርምጃዎች አለመወሰድ ችግሩ ዛሬም ወላይታን ጨምሮ እንዳልተቀረፈ የሚጠቅሱ መረጃዎች ወጥተዋል። የሀገሪቱን ሀብት በርስ በርስ ጦርነትና በልጅ ልጅ ፕሮጀክቶች እያወደመ የሚገኘው አገዛዝ በርካታ የጦር መሳሪያ ጭምር በቅርቡ እንኳን ገዝቶ ማስገባቱን ይፋ ያደረገ ሲሆን በቂ የውጭ ምንዛሪ በመመደብ ነዳጅ ገዝቶ በዲፖ ውስጥ አለማስቀመጡ በአሁኑ ወቅት ላለው የነዳጅ እጥረት ከፍተኛ አስተዋጽኦ ማድረጉ በወቀሳ እየተነሳ ሲሆን በተደጋጋሚ የሚነሱ ኢኮኖሚያዊ ቀውሶችን ግለሰብ ነጋዴዎችን ምክንያት በማድረግ አገዛዙ ከተጠያቂነት ለማምለጥ የሚያደርጋቸው እንቅስቃሴዎች መሰረታዊን ችግር እንደማይፈቱ በተደጋጋሚ በወቀሳ ሲነሳ ቆይተዋል። ለባሉ ከሚያስፈልጉ የእርድ እንስሳትና የተለያዩ ግብዓቶች በተጨማሪ መብራትና ውሃም ዋና ከተማዋን አዲስ አበባን ጨምሮ በፈረቃ መሆን፣ በተቃራኒው በብልጭልጭ ፕሮጀክት የኮሪደር ልማት ላይ መብራትም ውሃ አለመጥፋቱ፣ ዜጎች በቤታቸው ውሃና መብራት ጠፍቶ አደባባይ ላይ የሚብለጨለጨው መብራት የአገሪቱን ተጨባጭ ሁኔታና የሕዝቡን ሕይወት እንደማያሳይ በቅሬታ ማንሳት ጀምረዋል። የአሜሪካው ፌዴራል ፍርድ ቤት በቅርቡ ለኢትዮጵያን ተገን ጠያቂዎችም ጊዜያዊ ከለላም ዳግም ማጽደቁ የኢሚግሬሽን ጉዳይ በመረጃና በአስኳል ሕጎችም የሚተገበር መሆኑን አመላካች ነው። ኢትዮጵያም በቀጣይነትም ካለመረጋጋትም የማትነጻ በመሆኑ ኢትዮጵያን ተገን ጠያቂዎችም ተገቢውን ስፍራ ሊያገኙ ይገባል ሲሉ አንድ አንጋፋ አሜሪካዊ ዲፕሎማትም አቋማቸውን ገለጹ። የዛሬ 35 ዓመትም ህዝባዊ ወያኔ ሓርነት ትግራይ ህወሓት ወደ አዲስ አበባ ህዝባዊ ሓርነትም ኤርትራ ወይም ህድግደፍ ወደ አስመራም እንዲገቡ በሎንዶን እንግሊዝ ኮንፈረንስ ላይ ይሁንታ የሰጠው የአሜሪካን አስተዳደር የወከሉት የቀድሞ በአፍሪካ የአሜሪካ ጉዳይ ምክትል ሹም አምባሳደር ሄርማን ኮን የአሜሪካው ፌዴራል ፍርድ ቤት ባለፈው ሳምንት ከ4000 እስከ 5000 ለሚጠጉ ኢትዮጵያን ተገን ጠያቂዎች በቀድሞ ፕሬዚዳንት ጆ ባይደን የተሰጠው ጊዜያዊ የጥበቃን ከለላም በእንግሊዝኛው ቲፒኤስ እንዲጸና መወሰኑ ጸረ ፕሬዚዳንት ትራምፕ አስተዳደር ውሳኔ ማስተላለፉ በሺዎች የተቆጠሩ ኢትዮጵያን በአሜሪካ ውስጥ እንዲኖሩ በህጋዊ መንገድም እንዲሰሩ ያስችላቸዋልም ብለዋል። በቀድሞ ፕሬዚዳንት ጆርጅ ቡሽም የስልጣን ዘመን እንደ ፈረንጆቹ አቆጣጠር ከ1989 እስከ 1993 10ኛው በአፍሪካ የአሜሪካ የውጭ ጉዳይ ምክትል ሹም የነበሩት አምባሳደር ኮሆን የአሜሪካን ፌዴራል ዳኛ ብራያን ሞርፊ 5000 ለሚጠጉ ኢትዮጵያን ተገን ጠያቂዎች ጊዜያዊ የደህንነትም ዋስትናም እንዲያገኙ ዳግም መወሰናቸው የኢሚግሬሽን ውሳኔዎች በህግና በማስረጃ ላይ የተመረኮዘ መሆኑን አመላካች ነው ብለውታል። ኢትዮጵያ በቀጣይነትም አለመረጋጋትን ትጋፈጣለች ያሉትም ለአፍሪካ አህጉር ቀረቤታ ያላቸው አንጋፋው ዲፕሎማትም ሄርማን ኮን ከዚህ አኳያም ቲፒኤስ ወሳኝ ለሆነው የሰማይ መብትም ጠበቃነቱ ይቀጥላል። በምድረ አሜሪካ ህይወታቸውን የመሰረቱ ኢትዮጵያን በክብርና በሰላም የመኖር መብታቸው ሊከበርላቸው ይገባልም ብለዋል። የኢትዮጵያን ተገን ጠያቂዎች መብት በሚያዝያ ወይም በፈረንጆቹ አፕሪል 13 2026 ሊቋረጥ ይገባል የሚል አቋም ያዘው የአሜሪካ የአገር ውስጥ አስተዳደር በኢትዮጵያ ውስጥ አንጻራዊ ሰላም በመስፈኑ በፍላጎት የተመሰረተው መብትም ሊነሳ ይገባል የሚል መከራከሪያ ሐሳብም ለፍርድ ቤቱ ማቅረቡ አይዘነጋም። በግሪክ አቴንስ የሚገኘው ምክሃት ደናግል ቅድስት ኪዳነ ምሕረት የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ለሁለት ተከፍለው ቤተክርስቲያን እንዳይገቡ የተከለከሉት በቅሬታ ድምጻቸውን አሰሙ። እንዴት ቤተክርስቲያን ላያችን ላይ ይዘጋል በማለት የትንሣኤ ዋዜማን እንዳያከብሩ መከልከላቸው ቅሬታ አስነስቷል። ችግሮች የቆዩ መሆናቸውን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። በግሪክ አቴንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአቴንስ ምክረ ድንግል ቅድስት ኪዳነ ምሕረት ቤተክርስቲያን የትንሣኤ ዋዜማን
ለማክበር ወደ ስፍራ ሄዱ ምዕመናን አስቀድመው ቤተክርስቲያን ውስጥ በገቡና ከነሱ በሐሳብ በተለዩ የቤተክርስቲያኒቱ አመራሮችና ምዕመናን በር እንደተዘጋባቸው በቅሬታ ያነሱ ሲሆን ከነዚህ መካከል ወይዘሮ መልካሜ የተባሉት በ1981 ዓ.ም የተመሰረተችውን ቤተክርስቲያን ከመሰረቱት አንዱ ቤተክርስቲያኗን እዚህ ካደረሱ በኋላ የትንሣኤ ዋዜማን ለማክበር በቅዳም ሹር ምሽት ለጸሎት ወደ ቤተክርስቲያኗ ሲሄዱ በር እንደተዘጋባቸውና እሳቸውና ሌሎች ውጭ መቅረታቸውን የቀሩት ወገኖቻቸው ደግሞ ቤተክርስቲያኗ ውስጥ ገብተው በዘበኛ በር አዘግተው አትገቡም እንዳሏቸው በሐዘን በማንሳት በኢትዮጵያዊነት ያፍራለሁ ሲሉ ድርጊቱን አውግዘዋል። አሳዛኝ ደረጃ ላይ ነው። ያስለቅሳል፣ ያሳዝናል። በኢትዮጵያዊነት ያዝናለሁ፣ አለቅሳለሁ። ይህ ነው ብዬ ተናግሬ ልጨርሰው አልችልም። ምክንያቱም ሞልቶ የተረፈ ነገር ነው። አንዱ ልጅ አንዱ የእንጀራ ልጅ የሆንበት መከራችን አይተን ተሰቃይተን ብዙ ነገር በብዙ ድካም ያቋቋማትን ቤተክርስቲያን ዛሬ ወገኖቻችንም ቢሆኑ ለእኛ ግን በር ዘጉብን። ለምን አስተካክለን ሰርተን ስላቆየናቸው እኛም በር ዘግተውብናል። እኔ ለአምላክ ነው ፍርዱን የሚሰጠው። የላይኛው ንጉሥ እሱ ፍርዱን ይስጥ። ቄስም ሆነ መምናንም ሆነ ስለዚህ ቤተክርስቲያን እሱ ነው የሚያውቀው። አሁን አንዱ ልጅ አንዱ የእንጀራ ልጅ ሆኗል። ይሄ በማንም ታይቶ አይታወቅም። ነገር ግን ከሁሉም በፊት በኢትዮጵያዊነቴ አፍራለሁ። ኢትዮጵያዊ አላፊ አግዳሚ የሚቀበል እንግዳ ተቀባይ ህዝብ ነው እኔ የማውቀው። እንዲህ ያለው ወገኑን የሚጠላ ወገኑን የሚያደማ ወገኑን የሚደበድብ አይቻላውቅም። ቤተ ክርስቲያን ዘግተው በዛሬ በሹር ቅዳሜ ከብርድ ላይ ያቆመውናል። እነሱ ከውስጥ ገብተው ቆላፊዎች ዘጊዎቹ ነዋል። የፈለጉትን ያስገባሉ፣ የፈለጉትን ያወጣሉ። እና ይግባይ ለእግዚአብሔር ነው። ሌላ ምለው ነገር የለኝም። በቤተ ክርስቲያኒቷ ውስጥ የተነሳውን ውዝግብ ተከትሎ ምዕመናን ብቻ ሳይሆን አቡነ ኤልያስ ላይ ቤተ ክርስቲያን በር ከተዘጋባቸው አንዱ ሲሆኑ ለቤተ ክርስቲያኒቷ ጥበቃ የተቀጠሩት ግሪካዊ ጭምር ከውስጥ በነበሩት የቤተ ክርስቲያን አባላት ትእዛዝ በቀሩት ኢትዮጵያውያን ላይ በሩን በኃይል ሲዘጉና ለማማታት ሲቃጡና ሲጋፉ ጭምር ተስተውለዋል። በግሪክ አቴንስ ብቻ ሳይሆን ኢትዮጵያውያን በተለያዩ ዓለማት በተለያዩ እምነት ተቋማት ውስጥ ከአስተዳደራዊ ስራዎች ጋር በተገናኘ የሚፈጠሩ ልዩነቶችን ተከትሎ ቤተ ክርስቲያኖች ሲከፈሉና እርስ በርስ መካሰስና ከሕግ አስከባሪዎች ጣልቃ ገብነት አልፎ እስከ ፍርድ ቤት የሄዱ ጉዳዮችን የሚያስታውሱ ወገኖች በአቴንስ ግሪክ የታየውም ነገር እጅግ አሳፋሪና አሳዛኝ ድርጊት በማለት ተግባሩ ከክርስትና እምነት ጋር የሚቃረን በኢትዮጵያውያን መካከል ከጊዜ ወደ ጊዜ መቻቻል እየጠፋ መምጣቱ ግልጽ ማሳያ ነው የሚል ወቀሳም ተከትሎ ቀርበዋል። ከታዋቂ ወጣት ኢትዮጵያን ኮሜዲያኖች መካከል አንዱ የሆነው ኮሜዲያን በረከት በቀለ ወይም ፍልፍሉ በስትሮክ በሽታም ተጠቅቶ መቀመጥና መንቀሳቀስም አለመቻሉ ተገለጸ። በመድረክ ስሙ ፍልፍሉ ተብሎ የሚታወቀው ከአርቲስትነቱ በተጨማሪ በሰብአዊ እርዳታዎች በመሳተፍ የሚታወቀው ፍልፍሉ በድንገት ካጋጠመው የስትሮክ ህመም የተነሳ እንደ ልቡ መንቀሳቀስ ወይም መቀመጥ አለመቻሉን ገልጾ የሕክምና እገዛም እየተደረገለት እንደሚገኝም አስታውቋል። ለወትሮ በበዓላት ወቅትም ሰዎችን በማዝናናትም እርዳታ የሚሹ እጅ አጠር ወገኖችን ከጓደኞቹ ጋር በመርዳት የሚታወቀው አርቲስት ፍልፍሉ ዛሬ በኢትዮጵያን ዘንድ በሚከበረው የታላቁ የጌታ የኢየሱስ ክርስቶስ በዓለ ትንሣኤን ለእምነቱ ተከታዮች በሙሉ እንኳን አደረሳችሁ የሚል ወገናዊ መልእክቱንም አስተላልፏል። ከዚህም በተጨማሪ ለአጠቃላይ ኢትዮጵያን ወገኖቹ በተለይ ሙያዊ እርዳታ ላደረጉለትም ለአክሱም ሆስፒታል ባለቤትና ባልደረቦች፣ ለታሜ ኮሙኒኬሽንና ለልጆቹ እንኳን አደረሳችሁ። በዓሉ የሰላም የጤናም የሰላም እንዲሆንላችሁ ልባዊ ምኞቴ ነው ሲል ምኞቱን ገልጿል። ህገወጥ የምርጫ ጫናው ከቀጠለ ምርጫውን አላካሄድም በሚል የስሙላ መግለጫ የሰጠው ምርጫ ቦርድ ከየአካባቢው የሚደርሱት ሪፖርቶች አስገራሚ መሆናቸውን ቦርዱ የደረሱትን መረጃዎች አድበስብሶ መያዙ ውስጥ አዋቂዎች ገልጸዋል። በአንዳንድ አካባቢዎች ላይ ነዋሪዎች ከመዝገባቸው ላይ ያለነሱ ፈቃድ የምርጫ ካርድ በማውጣት ካድሬዎች ቤታቸው ድረስ እየመጡ እንዳደሏቸው ምርጫ ቦርዱ መረጃ እንደደረሰው ታውቋል። ገዢው ብልጽግና ፓርቲ ግንቦት 24 ቀን 2018 ይካሄዳል ያለውና በአገሪቱ የእርስ በርስ ጦርነት ባለበት በርካታ የፖለቲካ እስረኞች ታስረው በሚገኙበት በአገዛዙ ቁጥጥር ስር ባለው ምርጫ ቦርድ ነጻና ገለልተኛ ምርጫ አይካሄድም የሚሉ ተቃውሞችን ወደ ጎን በመግፋት ምርጫውን ለይስሙላ ለማካሄድ በካድሬዎቹ አማካኝነት የሚያደርገው ጫናና ዘረፋ ተጠናክሮ መቀጠሉ
መቀጠሉን የሚጠቅሱ መረጃዎች ወጥተዋል። አስቀድሞ በግዳጅ የምርጫ ካርድ እንዲያወጡ የምርጫ ካርድ ካላወጡ ማህበራዊ አገልግሎት አታገኙም በሚል በገዢው ፓርቲ በኩል የሚደረገውን ጫና ተከትሎ ብሔራዊ ምርጫ ቦርድ የተባለው በአገዛዙ ቁጥጥር ስር ያለው ተቋም ሳይቀር ከቁጥጥር ውጭ የሆኑ አቤቱታዎችን መሰረት አድርጎ ይህንኑ በአደባባይ ማረጋገጡን የሚያስታውሱ ወገኖች ቦርዱ እነዚህ ሁኔታዎች ከቀጠሉ ምርጫውን ላላስፈጽም ይችላሉ የሚል የይስሙላ መግለጫ የሰጠ ቢሆንም ከዚያ በኋላ በተከታታይ ለቦርዱ የሚደርሱት ሪፖርቶች ግን የበለጠ የሚያስደነግጡና ምርጫውን አስቀድሞ የዘረፈው ገዢው ብልጽግና ፓርቲ የሚሰራው ነውር ቅጥ እያጣ መምጣቱ ማሳያ ነው ተብለዋል። በአማራ ክልል የተለያዩ አካባቢዎች ሚሊሻዎች ከተሰጣቸው ተልዕኮ አንዱ ቤት ለቤት እየሄዱ ምርጫ ካርድ ያላወጣ ጽንፈኛና የጽንፈኛ ደጋፊ ነው በማለት ዜጎችን በፋኖ ደጋፊነት ስም በማሸማቀቅ በግዴታ ምርጫ ካርድ እንዲያወጡ በአንዳንድ አካባቢዎች የቀበሌ አመራሮች ከምርጫ አስፈጻሚ ካድሬዎች ጋር ግንባር በመፍጠር ከመዝገብ ላይ ስማቸውን እየሞሉ ራሳቸው የምርጫ ካርድ እያወጡ በየቤታቸው እየሄዱ ፈርሙ፣ ምርጫ ካርድ እንዳትደክሙ ብለን ቤት ድረስ አምጥተንላቸዋል በማለት አይን ያወጣ ስራ እየሰሩ ሲሆን በአንዳንድ ቦታዎች ላይ በነዋሪዎች ስም የወጡ የምርጫ ካርዶች ለጥብቅ ካድሬዎች እንዲከፋፈል መቀመጡንና ዜጎች ቢመጡም ባይመጡም መርጠዋል ለማለት አገዛዙ መዘጋጀቱን የሚጠቅሱ መረጃዎች እየወጡ ይገኛል። በደቡብ በተለያዩ አካባቢዎች ላይ ተመሳሳይ ወቀሳና ችግር እንዳለ እየተገለጸ ሲሆን ይህንኑ ተከትሎ በአካባቢው የሚንቀሳቀሱ ፓርቲዎች ሳይቀር የምዝገባ ሂደቱ ህገወጥ መሆኑን በአንዳንድ ቦታዎች ላይ መራጮች ካርድ ያለፈቃዳቸው እንዲያወጡ የተደረጉ መራጮች ቤታቸው ድረስ የምርጫ ካርድ እንደመጣላቸው ጭምር በመግለጽ በቅሬታ ማቅረባቸውን ይህንኑ ሰብስበው ለቦርዱ ማስታወቃቸውን ቦርዱ የደረሱትን ቅሬታዎች መሰረት አድርጎ ተጨማሪ እርምጃ ሳይወስድ ዝምታ መምረጡ እነዚሁ ምንጮች ገልጸዋል። በነዋሪዎች ስም ምርጫ ካርድ በብዛት እየወጣ በካድሬዎች እጅ እየተከማቸ ሲሆን ይህንኑ ተከትሎ ማህበራዊ አንቂው ዘሪሁን ገሰሰ በሞተ ሰው ስም ግን እንዳታወጡ ግፍ ነው፣ ይህን ያህል የሚደክሙት ማንን ለማታለል ነው፣ ምን ለመፍጠርና ማን ምን እንዳይላቸው ፈልገው እንደሆነ ሊገባኝ አልቻለም በማለት አገዛዙ በቁጥጥሩ ስር ያለውን ራሱ ብቻ ሮጦ የሚያሸንፍበትን ምርጫ በተመለከተ እየወሰዳቸው ያሉ የአደባባይ ህገወጥ ተግባራት ራሱን የሚያጋልጡ መሆናቸውን በወቀሳ አንስቷል። ጦርነትን የሙጥኝ ያለው አገዛዝ ለይስሙላ ሰላም ይበል እንጂ ዛሬም ድረስ በአማራ ህዝብ ላይ የከፈተው ጦርነት 3 ዓመት የተሻገረ ሲሆን በኦሮሚያ ክልልም እየተካሄደ ያለው ጦርነት አለመቆም በትግራይ ተጨማሪ ጦርነት ለማንሳት ከህወሓት ጋር የገባበት ፍጥጫ በየትኛው ሀገሪቱ አካባቢ ነው ነፃና ገለልተኛ ምርጫ ማካሄድ የሚቻለው? ዜጎች በሰላም መንቀሳቀስ በማይችሉበት አገዛዙ ተመርጫለሁ ማለት ራሱን ህጋዊ ስልጣን እንዳለው አድርጎ ለማሳየት ከሚያደርገው እንቅስቃሴ ይልቅ ምርጫው የሀገሪቱን ሰላም ከማወክ በተጨማሪ ሊያመጣ የሚችለው ለውጥ የለም። የሚያስፈልገው ሁሉንም ወገኖች ያካተተ ጦርነቱ በአስቸኳይ ቆሞ የሽግግር መንግስት የሚደረግበት ንግግር እንዲጀመር ተደጋጋሚ ጥሪ ሲቀርብ ቆይተዋል። ገዢው ብልጽግና ፓርቲ ህዝቡ ከመምረጡ በፊት 466 መቀመጫዎችን ማሸነፉን ወስኖ የቀረውን ድራማ ለመስራት እየተንቀሳቀሰ መሆኑ በወቀሳ ሲነሳ የቆየ ሲሆን ከዚህ መካከል የሚያጅቡት ጥቂት ግለሰቦችና ተቃዋሚዎችም በተለይም ለተለጣፊው ኢዜማ ጭምር በአዲስ አበባ ከተማ በአንዳንድ ምርጫ ክልሎች ተወዳዳሪዎች ባለማቅረብ አጋሮቹ ወደ ፓርላማ አብረው በመግባት የድራማው አካል እንዲሆኑ እየሰራ መሆኑ በወቀሳ ሲነሳ ቆይተዋል። በምዕራብ አውሮፓዊቷ አየርላንድ ውስጥ የነዳጅ ዋጋም ተወደደ በማለት ለ5 ቀናት የሰላማዊ ተቃውሞ ሰልፍ የወጡ ሰልፈኞች ከፖሊስ ጋር ተጋጩ። በአገሪቱ ውስጥ የሚገኘው ብቸኛው ዋይት ጌት የነዳጅ ማጣሪያ በመውረር ወይም በመዝጋት ላለፉት 5 ቀናት የተቃውሞ ሰልፍ ሲያካሂዱ የነበሩ ተቃዋሚዎችን ለመበተን የአገሪቱ የጸጥታ ኃይሎች በብረት ለበስ ተሽከርካሪዎች በመታጀብ የሚያቃጥል በርበሬ በመርጨትም ለጊዜው ቁጥራቸው ያልተገለጸም ተቃዋሚዎችን በቁጥጥር ስር ማድረጋቸውን የአገሪቱ ብሔራዊ ብሮድካስተር አርቲኢ በተንቀሳቃሽ ምስል አስደግፎም ዘግቧል። ፖሊስን ለመርዳት የአገሪቱ መከላከያ ሰራዊት ሳይቀር ጣልቃ የገባበትም ጸረ ሰላማዊ ሰልፍም ዘመቻን በተመለከተ የፖሊስም ሹሙ ጀስቲን ኬሊ የነዳጅም ተቃውሞ እንቅስቃሴ ለአየርላንድ ብሔራዊ አንድነትም አደገኛ ነው ሲሉ ገልጸውታል። የፖሊስ ሹሙ ለጋዜጠኞች በሰጡትም አስተያየት የአየርላንድ ወሳኝ መሰረተ ልማት የሆነው እንደ ነዳጅ ዲፖና ማጣሪያዎችን መዝጋትም የነዳጅ እጥረትን አስከትሏል። ከዚህም በተጨማሪ የአስቸኳይ ጊዜ እርዳታ ሰጪ የሆኑ እንደ ሆስፒታሎች፣ የአምቡላንስና የእሳት አደጋ መከላከያ ተቋማትም ስራቸውን እንዲታወክም አድርጎታል። በቀጣዩ ሰዓታትና ቀናትም ተጨማሪ ኦፕሬሽኖች እናካሄዳለንም ብለዋል። አብዛኞቹ
የትራክተር መኪና አሽከርካሪዎችም ገበሬዎችና የትራንስፖርት ኦፕሬተሮችም የተካተቱበትም የአየርላንዱ ተቃዋሚዎችም የአገሪቱ ብቸኛ የነዳጅ ማጣሪያ ከመቆጣጠራቸውን በተጨማሪ 2 የነዳጅ ማጠራቀሚያ ወይም ዲፖችን ተቆጣጥረዋል። ከነዚህ ተቃዋሚዎች መካከል አንዱ የሆነው ፓዲ ሞሬ በዚህ በተጋነነ የነዳጅ ዋጋ መናር ምክንያት ንግዳችንን ማካሄድ አልቻልንም፣ የሁሉም ሸቀጦች ዋጋ ሰማይ ጠቅሷል፣ መንግስት በዚህ ጉዳይ በአስቸኳይ ጣልቃ ሊገባ ይገባል በማለትም ተቃውሞውን አሰምቷል። በተቃውሞ ሰልፍ ምክንያት በአየርላንድ ውስጥ የሚገኙ ከ600 እስከ 1500 የሚገመቱ የነዳጅ ማደያዎችም ከመድረቃቸውም በአገሪቱ የአውቶቡስና የመለስተኛ ባቡር ወይም ትራም አገልግሎት መቋረጡን የአገሪቱ የነዳጅ ድርጅት ዋና ኃላፊ ኬቪን ማርቲን ለመገናኛ ብዙሃን ገልጸዋል። አየርላንድ የዓለም አቀፍ አካል መሆኗን የገለጹትም ጠቅላይ ሚኒስትሯ ማይክል ማርቲን ተቃዋሚዎችም የነዳጅ አቅርቦትን እንዲስተጓጎል እና እጥረት እንዲከሰት ማድረጋቸው ተጠያቂነት የጎደለውና ስሜት የማይሰጥ ነው በማለትም ተቃውሟቸውን አሰምተዋል። የአገሪቱ የፍትህ ሚኒስትር ጄሚ ኬሊገን የነዳጅ እጥረቱም እየከፋ ቢመጣም ህዝባችንን በመያዣነት ለማቅረብ የሚደረግ ማንኛውም እንቅስቃሴም ተገባይነት የለውም በማለትም የመንግስታቸውን አቋም ገልጸዋል። በፓኪስታን አሸማጋይነት ለ20 ሰዓታት በላይ ሲካሄድ የቆየው የአሜሪካና የኢራን ድርድር አሜሪካ ከሚገባው በላይ ጥያቄ አቅርባለች በማለትም ድርድሩ ያለ ስምምነት መጠናቀቁን ኢራን አስታወቀች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የባህር ኃይላቸው በሆርሙዝ ወሽመጥ ላይ እገዳም እንዲያደርግም ውሳኔ አስተላለፉ። ከፊል መንግስታዊ የሆነው የኢራኑ ማሂር የዜና አገልግሎት የኢራን ተደራዳሪ ልዑካን ቡድን ጠቅሶ እንደዘገበው የማራቶን ሩጫም ያለው የፓኪስታኑ ድርድር የሆርሙዝ ሰርጥን ጨምሮ ውስብስብ በሆኑ 2 እና 3 ወሳኝ ጉዳዮች ላይ ከአሜሪካም ተደራዳሪዎች በኩል ጫና በመኖሩ ያለመተማመንና ጥርጣሬ በመንገሱ ድርድሩ የታለመለትን ግብ ሳይሳካም ተጠናቋል ወይም ተቋርጧል። በቀጣይነትም መቼና የት መወያየት እንዳለባቸው ሳይወሰን ድርድሩ መበተኑን አስታውቀዋል። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባኪል የጠቀሰው የኢራኑ መንግስታዊ ብሮድካስትም ከጅማሬው በሁሉም ጉዳዮች ላይ ከስምምነት ላይ መድረስም አለመቻልም ተፈጥሯዊ ነው። ማንም ይህንን አይጠብቅም። ከፓኪስታን መንግስት ጋር አጋሮቻችን ጋር የምናደርጋቸው ግንኙነቶችም ይቀጥላሉ የሚል ተስፋ አለንም ብለዋል። ይህ በዚህ እንዳለ የፓኪስታን ውይይትን ከኒውክሌር ፖሊሲ በቀር በብዙዎቹ ጉዳይ ላይ ከስምምነት ላይ ተደርሶ ነበር ያሉትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በአስቸኳይ የሆርሙዝ ሰርጥን በመዝጋትም በቀጠናው የሚያልፉ መርከቦችን ገቢና ወጪ እንቅስቃሴያቸውን እንዲቆጣጠሩ ውሳኔ ማስተላለፋቸውም ታውቋል። ኢራን በሆርሙዝ ሰርጥ ላይ ቀብራቸዋለች የተባሉትም በርካታ ፈንጂዎችን የአሜሪካ ባህር ኃይሎችም መልቀም እንዲጀምሩም የተናገሩት ፕሬዚዳንት ዶናልድ ትራምፕ ነገር ግን ኢራን በአሜሪካ ወታደሮችም ሆነ በሲቪሊያን መርከቦች ላይ ጥቃት ከፈጸመችም የማያዳግም ያሉትን ግብረ መልስም ይጠብቃታል በማለትም አስጠንቅቀዋል። በፓኪስታኑ ድርድር ላይ የተገኙት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የፓኪስታኑ ድርድር መልካምና መጥፎ ዜና አለው ሲሉ ገልጸውታል። ከኢራን ጋርም ተጨባጭ ውይይትም ማድረጋችን መልካም ዜና ሲሆን ከስምምነት ላይ አለመድረሳችን መጥፎ ዜና ነው። ይህ መጥፎ ዜና ደግሞ ለኢራን ነው ብለውታል። እንደ መካከለኛው ምስራቅ የፖለቲካ ተንታኞች የአሜሪካው ፕሬዚዳንት ዶናልድ ትራምፕ ረጅም ጊዜ የሚጠይቀውን ድርድር ወይም ላለፉት 40 ቀናት ሲያካሂዱት የነበሩትን ወታደራዊ ጥቃት አጠናክሮ መቀጠል በሚለው ከባድ ምርጫ ውስጥ መግባታቸውን እየገለጹ ይገኛል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።